ምግብ መድኃኒት መሆን ይችላል። ምግብ በሽታን ሊፈውስ ይችላል ወይ? በተጨማሪ በሽታን በምግብ ማከም ይቻላል? እነዚህ ጥያቄዎች በምግብ ሳይንስና በሕክምና መሃል ያሉ ጥያቄዎች ናቸው። ስለዚህ ይህን ጥያቄ ጠይቄ ነበረ። ብዙ ሰዎች ምግብን ወይም ደህና ምግብን ሲበሉ ፈውስ በላው ወይም ተፈወስኩ ይላልና ይሄ አባባል ግን ተገቢነት አለው ወይ የሚለውን ዛሬ አብራራለሁ። ስለዚህ ምግብ መድኃኒት መሆን ይችላል የሚለውን ጥያቄ መልስ ለመስጠት እሞክራለሁ። በመጀመሪያ ደረጃ መረዳት ያለብን የተመጣጠነ ምግብና ጤናማ ምግብ መመገብ በሽታዎች ከመከሰታቸው በፊት ለመከላከል በጣም ጠቃሚ። ምግብ ሰው የበላውን ይመስላል ስንል ከተለያዩ ነገሮች በተጨማሪ ሰዎች ላለባቸው ስሜትም በሽታም መከሰት ምግብ ከፍተኛ አስተዋጽኦ ያደርጋል። ስለዚህ እንደ ምግብ ሳይንስ ባለሙያነቴ ለሰዎች የምመክረው በሽታ ከመከሰቱ በፊት ጤናማና የተመጣጠነ ምግብ መብላት በሽታ እንዳይከሰት በጣም ያግዛል። ይህን የሚሆነው ምንድነው? ሰውነታችን ሕክምና ወይ መድኃኒት ከመግባቱ በፊት ያለው በራሱ ኢሚኒቲ ወይም በሽታ በመከላከል መንገዱ ነው እየኖርን ያለው። ስለዚህ ምግብን መመገብ በሽታ እንዳይከሰት ብዙ በሽታዎች ከምግብ ተያይዘው ስለሚመጡ ማለት ነው ለመከላከል። ነገር ግን አንድ በሽታ ከተከሰተ በኋላ ቁርጠትም ይሁን የተለያዩ ተላላፊ ያልሆኑ በሽታዎችን እንደ ስኳር፣ ኮሌስትሮል፣ ብለድ ፕሬሸር የተለያዩ በሽታዎች ግን አንዴ ከተፈጠሩ በኋላ በምግብ ብቻ መፈወስ አይቻልም። ሕክምና ከምግብ ሳይንስና ከኒውትሪሽን ጋር አብሮ ተቀናጅተው እጅ ለእጅ ሆነው መስራት አለባቸውና አንዱ ያለ አንዱ መስራት አይችልም። ስለዚህ አንዳንድ ሰዎች ሰማለው በምግብ ሕክምና አገኘው እያሉ ሲናገሩ ሰማለውና በምግብ ሕክምና አይደለም። የምግብ ሳይንስ ወይም ኒውትሪሽን ከዋናው ሕክምና በተጨማሪ በምግብ በተጨማሪነት ሰውየው ለሚወስዳቸው መድኃኒቶችና በሽታዎች ለተከሰቱበት ነገር በምግብ በማያያዝ የመዳን ዕድሉንና የመፈወስ ዕድሉን እንዲጨምር የሕክምና ዶክተርና የምግብ ሳይንስ ወይም የኒውትሪሽን ባለሙያዎች በጋራ ሊሰሩ ይገባል። በሀገራችን ግን ስህተት አለ ብዬ ማስበው በሀገራችንም የስነ ምግብ ሕክምና ማህበር የሚባል ባለሙያዎች ተሰብስበው ያቋቋሙትም እንዳለ ተረድቻለሁና አንድ መረዳት ያለብን የምግብ ሳይንስ ወይም የኒውትሪሽን ሊያገለግል የሚችለው በሽታ ከመከሰቱ በፊት በሽታው እንዳይከሰት በማድረግ ነው። በሽታ ከተከሰተ በኋላ ግን የሜዲካል ዶክተር የሕክምና ዶክተር ከኒውትሪሽኒስትና ከምግብ ሳይንስ ባለሙያ ጋር በመሆን በሽታውን እንዲታከም እንዲሻሻል ማድረግ ይችላሉና ምግብንም ተፈውሰሃል ማለት የሚችለው የሕክምና ዶክተር እንጂ የኒውትሪሽኒስት ወይም የምግብ ሳይንስ ባለሙያ ይህንን የማለት መብት እንደሌለው መረዳት ያስፈልጋል። ስለዚህ ምግብ ጤናን ይደግፋል፣ ግን ሁሉንም መድኃኒት እንደ ሕክምና መሆን ወይም መተካት አይችልም። ይህንን ሚስአንደርስታንዲንግ ወይም ሚስኮንሰፕሽን ማስተካከል ያስፈልጋል። ስለዚህ አንዳንድ የሕክምና ባለሙያዎች እና የምግብ ሳይንስ ባለሙያዎች ወይም የኒውትሪሽን ባለሙያዎች እጅ ለእጅ ሆነው በጋራ ሊሰሩ ይገባሉ። አንዳንዴ የሕክምናው ዶክተር በመድኃኒት ብቻ ነው ማክሞ የምግብ ባለሙያው ደግሞ በምግብ ብቻ አክማለሁ ይላሉና ይሄ በሁለቱ መሀል ያለው ተቀላጭቶ ባለመስራት ለህብረተሰቡ ችግር እየሆነ ስለመጣ መስተካከል ይገባል ያስባለሁ። ከዛ በተጨማሪ አንዳንድ የሕክምና አማካሪ ድርጅቶች የሕክምና ፍቃድ ሳይኖራቸው የምግብ ሳይንስና የኒውትሪሽን ፍቃድ ብቻ ሳይኖራቸው በተለያየ ቲክቶኮች ላይ የተለያዩ ካምፓኒዎች በሽተኞችን ተፈወስኩኝ በሕክምና እዚህ የምግብ አማካሪ ድርጅት ሄጄ ከስኳር ከኮሌስትሮል ተፈውሻለሁ ነፃ ሆኛለሁ እያሉ የሚያስተዋውቁበትን ህገ ወጥ ነው ብዬ አስባለሁ። ይህንንም ሀሳቤን በተለያየ ጽሁፎች ከዚህ በፊት አቅርቤያለሁና የስነ ምግብ ባለሙያዎች እንደ ሕክምና ባለሙያ እንደ ሜዲካል ዶክተር
እያስተዋወቁና እየሰሩበት ያለው አገራችን ህገወጥ ነው፣ ሙያዊም አይደለም ብዬ በሰጠሁት አስተያየት መሰረት በፊት ለጤና ጥበቃም ለተለያዩ አካላቶችን ቅሬታ ይችላል ይሄ እንዲስተካከሉ አድርጌ ነበር። ግን ጥሩ ዜናው ትናንት ሰምቻለሁ። ጤና ጥበቃ ሚኒስቴር ባወጣው አዲስ መመሪያ መሰረት ማንም የህክምና ባለሙያ የኔ ሆስፒታል ከሁሉም የተሻለ የሁሉዎች ምርጫ አንደኛ ምርጫ እኛ አንድ ሐኪም ከኛ ሐኪም የተሻለ ነው የሚሉ ማስታወቂያዎችን የሚያስተዋውቁ የህክምና የሚሰጡ ሆስፒታሎችን እና ክሊኒኮችን እስከ 100,000 ብር እንደሚቀጣና ፈቃዳቸውን እንደሚሰርዝ ህግ አውጥቷል። ከዚህ በተጨማሪ እዚህ መመሪያ ውስጥ የወጣው ማንኛውም የህክምና ወይም የስነ ምግብ ማማከር የሚሰጡ ባለሙያዎች በሽተኞችን ይዞ በመጠየቅ እኛ ጋር ተፈውሳችኋል የሚል ቴስቲሞኒ ወይም ምስክርነት እንደ ተፈወስኩኝ የሚል ምስክርነት መስጠት ህገወጥና ተገቢ ያልሆነ ሙያውን የሚያውቅ ከሆነ ስለዚህ ካሁን ጀምሮ በስነ ምግብ ፌስቡክ ላይም ቲክቶክ ላይም የተለያዩ የምግብ ማማከሪያ ድርጅቶች ወይም የህክምና አገልግሎት ሰጪዎች እየሰጡ እያስተዋወቁ የነበሩበት መንገድ ተገቢነትና ሙያውን ያልጠበቀ ስለሆነ ካሁን በኋላ በምግብ ተፈውሻለሁ፣ ከነበረብኝ የስኳር ድኛለሁ፣ ከነበረብኝ ብለድ ፕሬሸር ድኛለሁ፣ ከኮሌስትሮል ነፃ ሆኛለሁ፣ ተፈውሻለሁ። እንግዲህ ይሄ ቃል ራሱ ተፈውሻለሁ ለማለት የህክምና ዶክተሮች ራሱ እኔ ምግብ ባለሙያ ብሆንም ለህክምና ዶክተሮች የሚሰጠው እውቅና አለ። ስለዚህ የህክምና ዶክተሮች ራሱ እኛ እናከማለን እግዚአብሔር ይፈውሳል ነው የሚሉትና በመድኃኒት በምግብ ተፈወስን ከበሽታው ዳንን የሚባለው አካሄድ በጣም የራቀና ህብረተሰቡን ከተገቢ የህክምና አገልግሎቶች ሊያርቀው ስለሚችልና በምግብ ብቻ ታከም ያለው ስኳሬ ቀንሷልና መድኃኒት ኢንሱሊን ላቁም፣ ኮሌስትሮል በምግብ ቀንሷልና የኮሌስትሮል መድኃኒት ላቁም፣ ጨዌን አስተካክያለሁ ፕሬሸሬ በምግብ ተስተካክሏልና ፕሬሸሬ ላቁም የሚለውን አካሄዶች በአገራችን በጣም አሳሳቢ የሆኑ ስለሆነ ይሄንን ማለት የሚችለው የህክምና ዶክተር ብቻ ስለሆነ የምግብ ሳይንስ ባለሙያዎች፣ የኒውትሪሽን ባለሙያዎች፣ የዳይቴቲክስ ባለሙያዎች ከደዛ አይነት ምግባራቸው እንዲቆጠቡና ህብረተሰቡን ግራ እንዳያጋቡ ግን ሙያቸው ለህክምናው ለሚሰጠው ህክምና በሽታ ከመከሰቱ በፊት ሰዎች ምግባቸውን አሰባጥረው እንዲጠቀሙ እንዲያሰባጥሩ መጥፎ የአበላል ባህልም ካላቸው ማስተካከል እንዲችሉበት እንደ ሰውየው የሰውነት ሁኔታ የቁመት የክብደት አይነት ደግሞ ዳይት ፕላን ለሰውየው የሚሆን እንደ በራሱ በግለሰቡ ደረጃ ያለ የምግብ አካሄዶችን የአይረን እጥረት ካለበት አይረን የሆኑ ምግቦችን የቅባት እጥረት ካለበት ቅባት የፕሮቲን ከሆነ የፕሮቲን ብለው የምግብ ባለሙያዎች የምግብ ሳይንስ ባለሙያዎችና የኒውትሪሽን ባለሙያዎች ይህን ስራ መስራት ይችላሉ። በተለይ በሽታ ከመከሰቱ በፊት በሽታ ከተከሰተ በኋላ ግን መስተካከል ያለበት የምግብ ሳይንስና የኒውትሪሽን ባለሙያው ከህክምና ባለሙያ ጋር ተቀናጅቶ ማስራት አለበት ነውና መንግስት የጤና ጥበቃ ሚኒስቴር ያወጣው እንትን በጣም ያስደሰተኝ ነው። እኔም ጽሁፍ ጽፌበት ከዚህ በፊት ትኩረት እንዲደረግበት ነው። ስለዚህ በቁጥጥር ስራው ደግሞ ይሄንን ማስታወቂያ እያሰሩ ማስታወቂያዎችን እንዲያወርዱ የታመመ ሰው ብዙ ጊዜ ምርጫ ስለሌለው ለሁሉ ነገር የተጋለጠ ስለሆነ ይሄንን ቴስቲሞኒ ወይም ምስክርነት መዘገብ ተገቢ አይደለም ብያለሁ አስባለሁና በቅርቡም ያው እንደምታውቁት ፍልፍሉ ለደረሰበት ስትሮክ የማገገሚያ ህክምና እየወሰደ ነው። ያዘንኩበት ህክምና ማዕከሉ ፍልፍሉን እየረዳው ቢሆን ግን በችግር ውስጥ ያለውን አካል አቅም የሌለውን አካልና የህክምና አገልግሎት እየሰጡትን እየቀረጡ የሱን ማስታወቂያ ወይም ምስክርነት ገና ድኖ ሳይጨርስ ምስክርነት ሆስፒታሉ መስራቱ በጣም አዝኛለሁና ይሄ ከሰው ምግባር የጎደለውን ነገር በአገራችን በጣም መስተካከልና ሰዋዊነት ሊሰማን ይገባል ብዬ አስባለሁና በተለያዩ ተላላፊ ላልሆኑ በሽታዎች በስኳር፣ በኮሌስትሮል፣ በብለድ ፕሬሸር፣ በልብ ህመም፣ በካንሰር በተለያየ እየተጠቁ ያሉትን ሰዎች እንደ ምስክርነት እያቀረብን ተፈውሰናል፣ በምግብ ድነናል፣ በእንደዚህ አይነት ማዕከል ያገኘነው አገልግሎት ተፈውሰናል የሚለው አካሄድ ህገወጥነቱን በጣም ሲቃወም ነበርና ጤና ጥበቃም ይሄንን ይዞ ስለመጣ በጣም ተደስቻለሁና አፈጻጸሙ እንዲታይና እነዚህ የምግብ አማካሪዎች የተለያዩ ኮንሰልቲንግ ፈርሞች ይህንን አገልግሎት እየሰጡ ያሉት ሰዎችን ይዘው ህፃናትን
የተለያዩ አካላቱን እየያዙ መረጃ ከክፍለ ሀገር መጥቼ ተፈውሻለሁ፣ በምግብ ድኛለሁ፣ በዚህ ማዕከል በአገልግሎት የሚለው ትክክል አይደለምና እንዲስተካከል መረጃ ለመስጠት ነው። ስለዚህ ማጠቃላይ ምግብ መድኃኒት የሚሆነው በሽታ ከመከሰቱ በፊት በሽታ ለመከላከል በቻላችሁት አቅም ገንዘባችሁን ማትቆጥቡ፣ ባንክ አታስቀምጡ፣ ልጆቻችሁን አብሉ፣ ራሳችሁንም የተመጣጠነ ምግብ ብሉ። ምግብ ላይ የሚያታወጡት ገንዘብ የከሰረ ገንዘብ አይደለም፣ ጥቅም ላይ የዋለ ገንዘብ ነው። መረዳት ያለባችሁ ሁሉ የተመጣጠነና ጤነኛ ምግብ ደግሞ ውድ ነው ማለት አይደለም። የ4000 5000 ስጋ መብላት ሳይሆን በዛች ዋጋ ተመጣጣኝ ምግብ ለማብላት ልጆቻችሁን እንድታዩ፣ ቤተሰቦቻችሁን እንድታዩ፣ እናት አባቶቻችሁን ከምታረጉላቸው ነገር በተጨማሪ በተቻላችሁ ታመ ከግሮሰሪ የተለያየ አትክልት፣ ፍራፍሬ፣ ወተት፣ የተለያየ ምግቦች ይዛችሁላችሁ እንድትገቡና እንዲጠቀሙበት እንድታረጉ በሁሉ ልጆች እና ቤተሰቦች በጣም መምከር ፈልጋለሁ። ገንዘብ ከመስጠትም በላይ አንዳንዴ ለቤተሰቦቻችሁ ግሮሰሪ የተለያየ ምግብ ይዛችሁ ብትወድ በጣም ትጸድቃላችሁ። ከምትጦሯቸው ነገር እሱ ነው። ልጆቻችሁም ከምታረጉላቸው ነገሮች በጠቅላላ ነገ ብር መቆጠብ የተጫዋል መጫወቻ ምናምን ነገሮች ቢኖሩም ምግብ ላይ ግን ትኩረት እንድታረጉና አሰባጥራችሁ እንድትሰጡት በጣም መምከር ፈልጋለሁ። ምግባችሁ መድኃኒት ሊሆንላችሁ የሚችለው በሽታ ከመከሰቱ በኋላ በፊት ነው። በሽታ ከተከሰተ በኋላ ግን የሕክምና አገልግሎት ማግኘት፣ የሕክምናው አገልግሎት ግን በምግብ ሳይንስ እና በኒውትሪሽን ባለሙያ ብቻ ሳይሆን በስፖርት፣ በላይፍ ስታይል፣ በተለያዩ ነገሮች መቀየር ያስፈልጋልና ይሄን ጥንቃቄ እንድታደርጉ ነው። አመሰግናለሁ።